ሰላም ጤና ይስጥልኝ የተከበራችሁ ክቡራትና ክቡራን ዛሬ የምናየው በአባቶች መጽሐፍ የተባለውን የዚህ የምዕራፍ 4 መሽና ይሁድ ወይም 10 ገጽ ያለውን የአባቶች ምክር የሚለውን በዚህ እናያለን ማለት ነው። በፓራሻት በሁኮታይ የመጀመሪያው ምንድነው የሚለው ኢን በሁኮታይ ትልቁ ቤት ምጽዛች ምሩ ባሲቴሞታ እኔ በማዛችሁ በመንገዴ ተዳችሁ ትእዛዛቴንም ከፈጸማችሁ ምን ይላል እግዚአብሔር አምላካችን ናጣት ገሽመከን በይታ ነም ዝናቡን በወቅቱ አዘንባል በናትና አርጽ ዝናብ ከዘነበ መሬት ምርቷን ተሰጣለች ማለት ስለዚህ ይሄንን ብታደርጉ የሚለውን ራሽ የተባለው ምንድነው በመንገዴ ብትሄዱ የሚለው ይላል ኦሪትን ከተማራችሁ ይመቴሞስ ስኪን በተራ እዚህ የህይወታችን ዋስትና በዚች ሀገር በሰላም እንድንኖርና የእግዚአብሔርን ቃልን እንድንከተል በእግዚአብሔር እንዲጠብቀን በረከቱን እንዲሰጠን ጤና እንዲሰጠን እዚህ ላይ የተጻፈውን በአገራችሁም የጦር መሳሪያዎች ለወተአቦር ኸረብ ባልጽህም እንደሚለው በፓራሻት ተሸዋ ባህርና በሁኮታይ እንደተነጋገርነው ከዚህ ግን የሚነግረን የአባቶች መጽሐፍ ምንድነው የሚለን ይሄ የኦሪት ትምህርት መማር ዓላማ እንዴት ነው ይሄን ኦሪት እንዴት ነው መማር ያለው መማር ስንል ምን ማለት ነው ለአሰብ በድብረ ቶራ ማለት ኦሪትን መማር ስንል ምን ማለት ነው የሚለው ይሄን ዛሬ ባጭሩ ለማየት እንሞክራለን በባላቱሪም የተባለው የኦሪት ተንታኝ ይሄን አሁን ያልነው ኢን በሁኮታይ ትልሁ የሚለው ምን ይላል ኢን በሁኮታይ ትልሁ ርሸታቦት ባጭሩ ሲጻፍ ይላል ሽትልሁ በደርህ አቦት በአባቶቻችሁ መንገድ በአባቶቻችሁ ጎዳና በአባቶቻችሁ በቀየሱት ባወጡት በሄዱበት መንገድ ተከትላችሁ እናንተ እንድትሄዱ ያ ምንድነው እንዴት ነው በአባቶች መንገድ መሄድ የሚችለው የአባቶችን ምስሩት ነፈሽ ማለት ራሳቸውን አሳልፈው ለልጆቻቸው ሲሉ ለወገን ሲሉ ራሳቸውን አሳልፈው የሰጡ የአባቶችን ፈለጋ ተከትሎ መሄድ እንዴት ጥሩ እንደሆነ ይነግራል ስለዚህ በዚህ በምዕራፍ 4 በአባቶች መጽሐፍ ላይ ምን ይላል እነዚህ የትእዛዛቶች ኦሪትን የምንፈጽመው እና የኦሪት ዋናው የትምህርቱ ዋናው ኃላፊነትና የዚህ ደግነት የዚህ መንገድ ምን እንደሆነ ይነግረናል እና ራቢ መኢር የተባለው ራቢ መኢር ከራቢ አኪባ ተማሪዎች አንዱ ነበር ራቢ አኪባና ከዛ በኋላ ራቢ ኢሽማኤል የተባሉ ሁለት ሊቃውንቶች ራቢ አኪባ አሁን ባለንበት ጊዜ 24000 ካስተማራቸው ተማሪዎች ውስጥ አንዱ ራቢ መኢር ነበር ይላል ራቢ መኢር ምን አይነት ሰው ነበር ይልና ራቢ መኢር ያመጣጡ የትውልድ ቦታው ይህ ሰው ማን ነው መጀመሪያ አንድ ራብ ወይም አንድ ሊቅ በዚህ በአባቶች መጽሐፍ ላይ በሚናገርበት ጊዜ ማን እንደሆነ ማወቅና ስለሱ ያመጣጡ ሁኔታ መገንዘብ ያስፈልጋል ምክንያቱም ምንድነው ያለው እግዚአብሔር አምላካችን በሲናይ ተራራ ኦሪትን ለሕዝብ ሰራ ይሰጣል ባህር ሲናይ አለው ፓራሻት ባህር ለምንድነው በሲናይ ተራራ በተራራው ላይ ወይም በሜዳ ላይ የተሰጠው ኦሪት ይላል ኦሪት የተሰጠው ለምንድነው ምክንያቱም እያንዳንዱ አንድ ሰው እኔ ደሃ ነኝ እኔ ሀብታም ነኝ እኔ ባለርስት ነኝ እኔ ባለጉልት ነኝ ብሎ እያንዳንዱ ከሌላው ከአንድ ሰፈር ይሰጠው ከኛ ሰፈር ነው የሰጠው ወይም ከኛ ማሳን የተሰጠው ብሎ አንዱ ካንዱ እንዳይጣላ የፈለገ ሁሉ የእግዚአብሔርን ቃል መማር የሚፈልገው ሁሉ የፈለገ ሁሉ ማለት ነው ከዚህ ከሜዳው ከሁሉም ሀብትና ንብረት የእግዚአብሔርን ቃል መማር ማወቅ መፈጸም ይችላል ስለዚህ ረቢ መኢርም እንኳን የይሁዲ ዘር ሊኖረው ይላል ፋያ ቤንገሪም ማለት ከሕዝብ እስራኤል ውስጥ ያልሆነ ወደ ሃይማኖቱ ግዩር አድርጎ የገባ ሰው ነበር ይላል ይሄን በዚህ በአባቶች መጽሐፍ ላይ በምዕራፍ 4 ላይ ያለው በቁጥር 10 ምን ይላል ረቢ መኢር ሚካሃል ገሪም ሃያ ምብኔ ኒዶን ከይሳር በዛን ጊዜ የነበሩት መንግስታት ከነሱ ውስጥ ነበር ከሞሽኒስካር በገረታቲኩም
והיה חריף הרבה עד שלא רצו לקבוע הלכה כמותו ያም በሃይማኖቱ የገባ ይሁዲ ያልነበረ ይሄ ትልቅ ራቢ ሜይር ነበር እና ራቢ ሜይር ትምህርቱን በመማሩ የእግዚአብሔርን ቃል በማወቁ እንደሱ አይነት የሊቃውንቶችን ሁሉ አይን የሚያበራ በእውቀቱ በጣም እግዚአብሔር አምላካችን የቀደሰው ሰው ነበር ሸም በድሮሽ ራቢ ሜይር ከሞቱ ዓለምን የፈጠረው አምላክ እግዚአብሔርን ያውቃል ራቢ ሜይር በትውልዱ በጣም ሊቅ እንደነበር ምፕኔ ማለው ከሞቶ አዝ እንደዛ ከሆነ አላኻ ህግጋትን ለምን በሱ አልወሰነም እሱ እንዳለው ራቢ ሜይር አላኻ ለምን አልተባለም አላኻል ስታምሽና ዑመር ዝም ብሎ ምሽና አንድ አባባል ህግ ከተናገረ ራቢ ሜይር ነው ለምንድነው ታዲያ ህግጋት እንደ ራቢ ሜይር ያልተወሰነ ይሉናል ምክንያቱም ራቢ ሜይር ያለው ዕውቀት በጣም ጥልቅ ነበር በጣም ጥልቅ ከመሆኑ ባሻገር ማለት የሱ ጓደኞች ሊቃውንቶች ራቢ ሜይር ምን እንደሚያስረዳ ጭራሽ ሊገባቸው ስለዚህ ሁሉም ካልገባቸው እንግዲህ አላኻ ህግጋት የሚደነገገው ሁሉም አብዛኛው ሊቃውንቶች በወሰኑት ውሳኔ ነው እንጂ የን አላኻ የሂድ ብዙ ከሆኑ አልፒሮፍ ያኩም ደባ የዚህን ሊቅ የራቢ ሜይር ያመጣጡ ሁኔታ አይደለም ቤንጌሪ ማለት ይሁዲ ያልነበረ ወደ ሃይማኖቱ ገብቶ ግዩር ያደገ የራቢ አኪባ ተማር ነበር ግን ለዚህ ነው ቅድም ያለው ኦሪት ከተቀበልነው ለምንድነው ምክንያቱም አንድ ሰው አባቴ ተምሯል ወንድሜ ተምሯል የተማሩ ወገን ነኝ ማለት ሳይሆን ማንም ሰው ከፈለገ የእግዚአብሔርን ቃል ተምሮ ሊቅ እንደ ራቢ ሜይር ይመሆን ይችላል ስለዚህ ራቢ ሜይር ምንድነው የሚለን ራቢ ሜይር እንደሚለን ምንድን ይላል ራቢ ሜይር ኦሜር ራቢ ሜይር ምን ይላል ሀበም መኤት በይስ ስራህን አሳንስ አታብዛ ይሄ የስጋ ኑሮ ለመስራት ዛሬ 24 ሰዓት ይሰራል 12 ሰዓት 16 ሰዓት ይሰራል ብዙ ሰዓቶች ስራ ብቻ መውጣት መውረድ ስራ መስራትን ይሄን አስቀንስ መቀነስ አለበት ወእስክ በቶራ ኦሪትን ተማር ዝም ብለህ ቁጭ በል ስራውን ተታሳይሆን ግማሹን የበለጠውን ጊዜ ለኦሪት ትምህርት አሰለልፍ በኦሪት ትምህርት ላይ አንጽ በኦሪት ትምህርት ላይ ደንግንገው ይሄ ማለት ኦሪት አሰክቶራ ማለት የኦሪትን መጀመሪያ የእግዚአብሔርን ቃል መማር ይቀድማል ከስራ ይላል ሀቬ ሸፈር ሩህ በፍኔ ኮላደ ይሄንን ኦሪት ምንድነው የሚለን አንደኛ ስራህን ቀንስና ኦሪትን ተማር ሁለተኛ ምንድነው ይለናል የሸፈር ሩህ በፍኔ ኮላደ ማንኛውም ሰው በሚናገርበት ጊዜ ዝቅ ብለህ አስተናግድ ልክ እንደ ሲናይ ተራራ ለማጥራንትና በሐር ሲናይ በሲናይ ተራራ ኦሪት የተሰጠችው ለምንድነው ምክንያቱም ከሌሎቹ ተራሮች ሁሉ በጣም ዝቅተኛ ስለዚህ ራቢ ሜይር ምን አይነት ሰው ነበር ሁሉን በትህትና የሚያስተናግድ ዝቅ ያለ ሰው ዝቅ ያለ ይሉናል ሊቃውንቶች ምን ማለት ነው ይሄ አናቭ ትህትና የሞላው ሰው ስንል ምንድነው ይላል ትልቆችንማ ሁሉም ትልቁ ይናገር ሲል ትልቁን ያከብራል ራቢ ሜይር ግን ትንሾችን ሁሉ ያዳምጥ ልክ እንደ ትንሹ ነው ትንሾችን ያዳምጥ ምክንያቱም ምንድነው ይላል እግዚአብሔርን ቃል የኦሪትን ቃል ማወቅ መማር ስለፈለገ ማንኛውም ሰው በእግዚአብሔር አምሳልና የተፈጠረ በሙሉ ራቢ ሜይር በትህትና ይቀበላል ሁሉንም ያዳምጥ ከመዘር ለቫንቲ ምን ያህል እውነተኛ ነው ይሄ አባባል ምክንያቱም በእነዚህ ቀናቶች በፋሲካ ጀምሮ ባለፈው እንደተነጋገረው እስከ ላግ በኦሜር እስከ 33ኛው ቀን የራቢ አኪባ ያለቁበት ነው ባለፈው ሐሙስ እንትን ብለናል
ላግቦመር ማለት ያ ምንድነው አንዱ አንዱን ክብር ስላልሰጠው ብለናል ምክንያቱም ሁሉን ሰው ራቢ መይር በትትና ማስተናገድ እንዳለበት ይነግራል ኢን በተልተ ሚናተዋ ወመራይ ሰው እንግዲህ ምን ወሪት ማራለው ሳይል ስራ ብሎ ስራ ያበዛ ኦሪትን ካልተማረ ይላል የሽለኻ በታሊም ሀርበ በገ ከንግድ እግዚአብሔር ደግሞ ያንን ስራ እንዳትሰራ የተለያየ አሚካላዎችን ይፈጥራል ራሱ ወደዛ በመተማርበት ጊዜም ማሚካላ ይፈጥራል ስራው እንዳሰራ ለምን ምክንያቱም መማር ሲገባ ማለት መማር ሲገባ የዚህ ዓለም ኑሮ ከማጣደፍ ይልቅ የሚቀጥለውን ዓለም ኑሮ የእግዚአብሔርን ጎዳና መቀጠል መማር ስለዚህ እኛ ሁላችንም መጠየቅ ያለብን ምንድነው በእውነት ምን ያህል ሰዓት በቀን የእግዚአብሔርን ቃል እንማራለን አምሊን በተራ ማለት ኦሪት መማር ትእዛዛት መፈጸም ካልተማሩ ማስተማር አይቻልም ካልተማሩ ትእዛዛትን መፈጸም አይቻልም ምክንያቱም አንድ ሰው ትእዛዛትን በትክክለኛ ፈጸምኩ ሲል ሊሳሳት ይችላል ምክንያቱም ከማስተማር ካልተማረ ትእዛዛትን እግዚአብሔርን ቃል መፈጸም አይችልም ስለዚህ አማል ቶራ ማለት የኦሪት ትምህርት ማለት እግዚአብሔርን ማገልገል በእውቀቱ ያወቀ መፈጸም ኢማማልታ በቶራ ነገር ግን በኦሪትን ከተማርክ እስራኤል አዘውትረካ አስከውለ ማመላ አሚቲት አልዲጋባ ነገር ግን ከሰራህ ይላል ከሰራህ ዛያይ ካረሰከ በቶራ ክሎማር ታሰ ቶራ ተካከባ መላክተካ ቶራ ተካከባ ማለት ዋዘውትረህ ሙአየብ ለምትሰራው ማለት ኦሪት ትምህርት ነው ዋናው ሙያ ስራ ግን ጊዜያዊ ነገር ነው እንደዛ ብሎ ከጭንቅላታችን ላይ ከያንዳንዳችን ላይ ይሄ መርሆ መሰራት መገንባታል ስራ ጊዜያዊ ነው ኦሪት ትምህርት ግን በሙሉ ሁሉ ጊዜ የምናደርገው የሁሉ ቀን ተግባራችን ሙያችን በዛ መካን አለ ባሎሜድ ሚኮላ ዳም ለምንድነው ሸፈለ ሩዋህ ያለው ዝቅተኛ ማለት ከሁሉም ሰው ጋር የሚማር ሁሉም ዕውቀትን ባለችበት ሁሉ የሚፈልግ ሃማ አላህ ሀሚቲት ይላል እውነተኛው በእውነት የሰው ልጅ ስነ ምግባር ምንድነው ይለናል ሸፈለ ሩዋህ ሰዎችን ትንሹን ትልቁን ሳይል ሁሉን የሚያከብር የእግዚአብሔር ብርሃን ያደረበት አልትትገባ ምንም እንኳን ዕውቀትን ቢኖርህ ይላል እግዚአብሔርም ዕውቀቱን ብልሃትን ቢሰጥህ ኩራት አይሰማ ምክንያቱም የእግዚአብሔር ቃል ለካህኑ ጻርታ እንዳለው ለዚህ ነው የተፈጠረው ሰው ኩራት አያስፈልገው በዕውቀቱ በገንዘቡ በሀብቱ በንብረቱ በጤናው በጡንቻው በእነዚህ ነገር መኩራት እግዚአብሔር አይወድም እግዚአብሔር የሚፈልገው እኛ በትህትና እንድናገለግል እውነተኛ ሰዎች የሐቀኛ እንድንሆን ዘዳቱ አቢሜር ሚለን ማለት ሳኻር በማልታ በቶራ ጋውትን ተማርክና ከን ከሃቲ የተባለው ፈርሻን አካዶስ ወኮም ከበዶ ባጽሙ ነተን ለሳኻር ለስከቶራቶ ሎ አለደ ማላህ ብሎ አለደ ሸሊያ በዘይት ራሚደ ቶባል ሚደቶ ፑራኖት ወኮለ ያን መላእክትንኮ ሳይሆን እግዚአብሔር ለዚህ ኦሪትን ለተማረ ሰው የሚረዳው ራሱ እግዚአብሔር ፈጣሪ አምጦ መጥቶ ማለት ነው ይሄን እግዚአብሔር ይሄን ሰው የእግዚአብሔርን ቃል ስራውን አሳንሶ ፈጣሪን ያገለገለ ስራውን አሳንሶ ኦሪትን የተማረ ሰው እግዚአብሔር ይጠቅመዋል እግዚአብሔር ይደግፈዋል ዘ ማሽከቱ ይሄ የተጻፈው ማለት ነው ማሽከቱ ይሄን በሁቆታይ ትልኩ በትዛዘተ በተዱ በመንገዴ በተዱ በተፈጽሙት በታደርጉት የሚለው ይሄ ዋናው ትዛዝ ሻዳም የሽሎ ለማኤት በኤሴክስ ሆራ ወላ አሶክ በቶራ ስኮራ ማለት
በየቀኑ የንግዱን ዓለም አነስ አድርጎ ኦሪትን ሁል ቀን መማር አለበት። አሴት ቶራቴ ካኬባ ኦሪትን ትምህርት የዘላለም የሚቀን ማድረግ አለ። ምክንያቱም ሀቶራ ይሙት ቶራ ሽኩላ ከነገድ ኩላ ሁሉን ነገር የሚያደርገው ኦሪት ትምህርት ነው። ራቤኑ ዮና ኦሜር ኦሪትን ከተማርክ ካወቅ በዚህ ላይ ኩራት አይሰማ። አንባም ሸፈል ሩህ ማለት ራስን ዝቅ አርግ ሲል ይላል። ሁሉን ሰው አይተህ ሁሉን ሰው በእግዚአብሔር የተፈጠረው ሁሉ አክብረህ የእግዚአብሔርን ቃል ተማር፣ የእግዚአብሔርን ቃል እወቅ። ይህንን ካረክ ይላል ይህንን ከሰራህ ይህንን ካደረግ የእግዚአብሔር ማደሪያ ትሆናለህ። እግዚአብሔር አምላክ ይባርካል። መምህራን በፕርኪ አቦት ምን ይለናል? ይህንን ባስመለከተ አወሰክ ንርአ ከሐፈት በቶራ ሲማንያ ከሰካ በወሰክ በቶራ በአዳም ከዚህ ራው ሽክኒ አቶራ ካሸር ሆ መሰለክ በድበሪም አጉፋኒም ፖነ ኤላ ቶራ የዚህ ስጋዊ ዓለሙን ይላል አማራል የስጋ ዓለምን ትቶ ወደ መንፈሳዊ ወደ እግዚአብሔር ጎዳና ለመሄድ ምን ማድረግ አለበት ይላል? የስጋውን ዓለም መብትም ስራውን ቀንሶ የእግዚአብሔርን ጎዳና ኦሪትን መማር አለበት። ከሞ ፓራሻት በኹኮታይት ይዋሜልን በቶራ ከዛ ምን ይለናል? ቫዝራዊ ለቶራ ያም እውቀት ኦሪትን ከተማረ እውቀት ይሞላል። እውቀት ከተቀበለ ደግሞ ሁሉም ነገር አቤኑ ወመር ከኻ አልዘሽ ዘኻ ቶራ ተጊያለ ራቅ አልየደ ያነፋ ሺቦ ሚኮል አዳም አልፊ አዳማ ደባዝ ዘር ፓማርበ ማለት የሰው ልጅ ኦሪትን በሚማርበት ጊዜ በትትና ዝቅ ብሎ ልክ እንደ ሐርሲናይ በትትና ፈጣሪን መቀበል አለበት። ወታሚን አቶቢ የትር ከአልየዳ ቶራ ይሽላም አዳም ኢምሎ ይሽላም አዳም ሐሪ አዳም ምትውት ሐሰብ ኦሪትን ከተማረ የእግዚአብሔርን ቃል ካወቀ ሙሉ ሰው ተብሎ ይጠራል። ያለዛ ግን ያ ሰው ሁሉ ቀን የጎደለው ሰው ተብሎ ይጠራል። ኢምሮኤ አዳም ሸሱሪን በኢን ወላብ ይፋሽሽ በማሳብ ሲኔማ ነሰና ሀፔስ ዳርኬኑ በናቁራ በናሹባ ይላሽ አንድ ሰው የተለያየ ችግሮች ከተፈራረቁበት ይላል ራሱን መፈተሽ አለበት። ቀኑ ምን እንዳደረገ ማታ ከመተኛቱ በፊት ማስተዋል መመርመር መፈተሽ አለበት። ምክንያቱም የተለያዩ ችግሮች የሚመጡት ምንድነው ይላል? ኦሪትን ስላልተማርክ። ቢቱል ቶራ ማለት ኦሪትን የእግዚአብሔርን ቃል ምን እንዳለ ስላልተማርክ። ሽፈሽ ብሎ መጻይ ትለብ ቢቱል ታልሙድ ቶራ ሽኔማር አስረይ ሀገበር አሸሪስሩን ያሚቶራቶት ለምደን አንድ ሰው ፈልጎ ያን ችግሩ ላይ ደረሰበት በምን ምክንያት እንደሆነ እስካላወቀ ምን ይላል? ኦሪትን ጊዜና ሰዓት ወስኖ ስላልተማረ ያ ሰው በትክክለኛ የጎደለው የሚሆነው ለምንድነው ይላል? ምክንያቱም የእግዚአብሔርን ቃል አዘውትሮ ስላልተማረ አማሽም አማልታ በቶራ ሰኸር አርበን ተንለኻ ኪ አዳባር ሽሎ ሸለም ይምሾክ ሽልሙድ יותר והוא הסחר שנתן לו וכו'. אמר שאם עמלת בתורה שכר הרבה נותן לך כי הדבר שלם שהוא שלם ימשוך שלמות יותר והוא השכר שנתן לו. עושה מצווה מזכים אותו עוד במצווה. እግዚአብሔርን ቃል ያደረገ እግዚአብሔር ደግሞ ሌላ ትእዛዛትን እንዲፈጽም אם כן, אומר רבי מאיר እንዳለን ምንድነው ረቢ מאיר ማኢር את עיניהם של ישראל የሕዝብ እስራኤል አይን የሚያበራው ረቢ מאיר ምንድነው የሚለን? ממעט בעסק ועוסק בתורה
ዘውትር የምትሰራውን ስራ ቀንሰ የእግዚአብሔርን ቃል ተማር። እንደዚሁም ሰውን በማንኛውም ሰው በምትናገርበት ጊዜ በትህትና ሰውን አዳምጥ። እንደዚህ ካረክ ይላል ኢን በተልተ ሚነ ቶራ ኦሪትን አልማርም ብለህ የተለያዩ ምክንያቶችን እየደረደር የእግዚአብሔርን ቃል ካልተማርክ ግን ይላል የስልካ ብትልም አርበ የተለያዩ ችግሮች አሜካላዎች ይደርሳሉ። ከዛ በኋላ ምን ታረጋለህ? ትመረምራለህ። ለምን እነዚህ ችግሮች ሁሉ በየደቂቃው በየሰከንዱ በየወቅቱ ለምን እኔ ይፈራረቃሉ ብለህ ራስን ፈልገህ ኃጢያቱ ምንድነው ብለህ ካላገኘህ ምንድነው ችግር ይላል? የእግዚአብሔርን ቃል ለመማር ጊዜና ሰዓት ወስነህ በዛ መስመር ገብተህ የእግዚአብሔርን ቃል ስላልተማር በኢማ ማልታ ይነን ካደረክ ግን ይላል የሽልካ ሰኻር አርቤ ናታለ እግዚአብሔር ዋናው ዋጋህን ሽልማትን አዘጋጅቶ ይጠብቃል። መላእክታን ሳይሆን መጣው ያንን ሽልማት የሚሰጡት ምንድነው ይላል? እግዚአብሔር ፈጣሪ አምላክ ይሰጣል። ዘላሶን ሸል አማልቶራ የእግዚአብሔርን ቃል መማር ማወቅ እንዳለው የዋናው የስምምነቱ ውል የሚጸድቀው እኛ ኦሪትን ስንማር ጊዜ ሰጠን የእግዚአብሔርን ቃል ስናቀር ያም መማር በየትም ቦታ የእግዚአብሔር ቃል የሚሰማበት የሚነገርበት ቦታ ካለ ጆሮአችን አዘን ብለን ማዳመጣል። ባንጽፍም ባናነብም ባይገባንም አስሬ ይውስበ ቤቴኻ በቤቱ የሚቀመጡ ምስጉናቸው ለዘላለም ሁሉ ጊዜ ያመሰግናል። የእግዚአብሔርን ቃል ከመማር ከማወቅ ወደ ኋላ ማለት የለም። ዘ ሰኻሮች ለአዳም የእግዚአብሔርን ቃል መማር ማወቅ ደግሞ ይሄ ትልቅ ነገር እና ለዚህ ነው ያ በባለቱሪም ያለን ምንድነው በሁቆታ ይትልኩ ይላል አባቶቻችሁ በሄዱበት መንገድ እናንተም ሄዱ። እቺ ኦሪት ከኛ የመጣችው የኛ ቀድማት ስለተማሩ ኦሪትን ስላወቁ እግዚአብሔርን ቃል ስላወቁ ነው። እና እግዚአብሔር በረከቱን ጤናውን ይስጠና። እግዚአብሔር አምላካችን የእግዚአብሔርን ቃል ተምረን አይናችን ያብራልን፣ ልባችን ያንጻልና ሰላሙን ይስጠን። መልካም ሁኑ። ሻሎም